ያ የነገርሽው ነገር ከአእምሮ አለመጥፋት ብቻ አይደለም። ለካ ያንን ሰው በልብሽ ይዘሽ እንደምትዞሪ እንደምትንቀሳቀሺ እንዲያስብ ታደርጋለሽ። ከዛ ሰዓት ጀምሮ ሁልጊዜም ራሱን ከዛ ሰው ጋር ማወዳደር ማነጻጸር ውስጥ ይገባል። ይሄ ውድድር ይሄ ንጽጽር ደግሞ ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን ሴት ልጅ የፍቅር ግንኙነት ውስጥ ስትገባ ለፍቅር አጋሯ መናገር የሌለባትን 2 ነገሮች እንመለከታለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። እዚህ ጋር እህቶች ብላችሁ እንድትሰሙኝ ይፈልጋለሁ። የፍቅር ህይወት ነገሮችን ሚዛናዊ ማድረግ የመቻል ጉዳይ ነው። ነገሮችን ሚዛናዊ ማድረግ መቻል ማለት የፍቅር ህይወት ውስጥ ሊባሉ የሚገባቸው ሊነገሩ የሚገባቸው ግልጽ ሊደረጉ የሚገባቸው ነገሮችና ሊባሉ የማይገባቸው ነገሮች መለየት ማወቅ መቻል ነው። ይሄ ማለት የፍቅር ህይወት ውስጥ ሊነገሩ የማይገባቸው ነገሮች አሉ ማለት ነው። ግን ደግሞ እነዚህ ሊነገሩ የማይገባቸው ነገሮች መኖራቸው የፍቅር ህይወትሽ በጣም ሚስጥራዊ መሆን አለበት። ኦር ደግሞ ከፍቅር አጋርሽ የተደበቁ ብዙ ነገሮች ሊኖሩ ይገባል ማለት አይደለም። ነገር ግን ደግሞ በተወሰነ መልኩ ሊነገሩ የማይገባቸው ኦር ደግሞ ሁሉንም ነገር ጠረጴዛ ላይ አምጥተሽ መዘርገፍ አይጠበቅብሽም የፍቅር ህይወት ውስጥ። ይሄን በሚገባ ልታቂ ይገባል። ይህ ሁኔታ ደግሞ ሚዛን ማስጠበቅ ይባላል። የፍቅር ህይወት ውስጥ ሚዛን ማስጠበቅ ያስፈለገበት ዋና ምክንያት ደግሞ ምን መሰለሽ? ወንዶችና ሴቶች ነገሮችን የምናይበት የምንረዳበት መንገድ በጣም የተለያየ ነው። የመጀመሪያው የፍቅር ህይወት ውስጥ ለፍቅር አጋርሽ መናገር የሌለብሽ ነገር ስላለፈው የፍቅር ህይወትሽ እያንዳንዷን ዝርዝር ጉዳይ መናገር የለብሽም። ይኸውልሽ እዚህ ጋር ስለ ኤክስሽ እያንዳንዷን ዝርዝር ጉዳይ መስማት ወይም ደግሞ ማወቅ የሚፈልግ አንድም ወንድ የለም። ይሄን ልታቂ ይገባል። ኤክስሽ እንዴት እንደጎዳሽ፣ እንዴት ትሪት እንደሚያደርግሽ፣ እንዴት ሰርፕራይዝ እንደሚያደርግሽ፣ እንዴት እንደሚያረጋጋሽ፣ እንዴት ምን ነገሮች ላይ ጥሩ እንደሆነ ምናምን ማወቅ አይፈልግም ማንም ወንድ። በተለይ አብሮሽ ያለ ወንድ በምንም መልኩ ስለነዚህ ጉዳዮች ማወቅ መስማት አይፈልግም። ይሄ ልታቂ ይገባል። በሆነ አጋጣሚ እንኳን ስለዚህ ጉዳይ ውይይት ወይም ደግሞ ንግግር ቢጀመርና ቢሰማ ዲቴይልዱ ነገሮችን ላይጠይቅሽ ይችላል። ግን ደግሞ አንዴ ስለነዚህ ነገሮች ከሰማ በኋላ ያ የሰማው ነገር ከአእምሮ አይጠፋም፣ ከአእምሮ መቼም አይጠፋም። ይሄን ልታቂ ይገባል። ያ የነገርሽው ነገር ከአእምሮ አለመጥፋት ብቻ አይደለም። ለካ ያንን ሰው በልብሽ ይዘሽ እንደምትዞሪ እንደምትንቀሳቀሺ እንዲያስብ ታደርጋለሽ። ከዛ ሰዓት ጀምሮ ሁልጊዜም ራሱን ከዛ ሰው ጋር ማወዳደር ማነጻጸር ውስጥ ይገባል። ይሄ ውድድር ይሄ ንጽጽር ደግሞ ለአንቺ ወይም ደግሞ ስለ አንቺ በጣም አላስፈላጊ የሆነ ፊሊንግ ዴቨሎፕ እንዲያደርግ ያደርገዋል። ስለዚህ በዚህ ምክንያት ለወንድ ልጅ ስላለፈው የፍቅር ህይወትሽ እያንዳንዷን ዝርዝር ጉዳይ መናገር የለብሽም። ይኸውልሽ እዚህ ጋር አንድ ነገር በሚገባ ልታቂ ይገባል። ወንድ ልጅ ወደ ፍቅር ህይወት ከገባ በኋላ አብራው ካለችው ልጅ ጋር በፍቅር በቆየበት ጊዜ በሙሉ ለእሷ ብቸኛውና ብቸኛው ሰው ሆኖ መታየት መቆጠር ይፈልጋል። እንደዛ እንዲሰማው የምትፈልጊ ከሆነ ደግሞ ስለ እነዚህ ነገሮች እያነሳሽ በፍጹም ልታወሪ ልትነጋገሪ ምናምን አይገባም። እንደዚህ ጋር አንድ ነገር ደግሞ ልብ ልት ይገባል። ስላለፈው የፍቅር ህይወትሽ አታውሪ ማለት ከዚህ በፊት ሪሌሽንሽፕ ውስጥ እንዳልነበረ የፍቅር ህይወት ውስጥ እንዳልነበረ ሰው አክት አድርጊ እያልኩሽ አይደለም። ወይም ደግሞ ዋሺው ደብቂው እያልኩሽ አይደለም። እያልኩሽ ያለሁት ስላለፈው ህይወትሽ ዝርዝር ጉዳዮች ዲቴይሎች ውስጥ ገብተሽ ምንም ነገር ባትነግሪው በጣም በብዙ መልኩ የተሻለ ነው። ካለፈው ሪሌሽንሽፕ ከወጣሽ በኋላ ወደ ቀጣይ ሪሌሽንሽፕ ስትገቢ ሪሌሽንሽፕ ከጀመርሽ ሰው ጋር ባለሽባቸው ጊዜያት ያ ሁሉ ነገር ያለፍሽባቸው ህይወቶች በሙሉ አልፈው ዛሬ እሱን እንደመረጥሽ፣ ዛሬ ቤትሽ ያለው ብቸኛው ሰው እሱ እንደሆነ፣ ወደፊትን ከሱ ጋር ብቻ ማሰብ እንደምትፈልጊ በግልጽ ልታሳዩ ይገባል። በዚህ ምክንያት ብቻ አይደለም ስለ ኤክስሽ እያነሳሽ ማውራት የሌለብሽ። ከዚህ በተጨማሪ ኤክስሽ በህይወትሽ የለም። በህይወትሽ በሌለ ሰው ምክንያት ስለ ኤክስሽ እያነሳሽ አሁን ያለውን የፍቅር ህይወትሽን ሰላም ልትበጠብጪና ሰላምሽን ልታጪ በፍጹም አይገባም። እንደዛ የምታደርጊ ከሆነ ስሜቱ ምናልባት በዚህ አይነት ሁኔታ ውስጥ ያለፉ ሰዎች በግልጽ ሊረዱት ይችላሉ። በጣም ደባሪ ስሜት ነው። ህይወትሽ ውስጥ በሌለ ሰው ምክንያት ሰላምሽን ማጣት በጣም አስቀያሚ ነገር ነው። ስለዚህ ባልሽ በሌላ ሰው ጥላ ስር እንደሆነ እንዲሰማው ማድረግ የለብሽም። እንደውም ከቻልሽ የራሱን ትዝታና የራሱን ቀለም የራሱን አሻራዎች የአንቺ ህይወት ውስጥ ማሳረፍ የሚችልበትን እድል ሁኔታዎች ምናምን ልትሰጪ ልታመቻች ይገባል።
እሺ ራሱ ገፍቶ ከጠየቀኝስ ብለሽ ልትይ ትችላለሽ። እዚህ ጋር አንዳንድ ጊዜ ወንዶች ሊጠይቁ ይችላሉ። ራሳቸው ገፍተው ስለ ፍቅር ህይወትሽ ወይም ደግሞ ስላለፈው ህይወትሽ ዲቴል እያንዳንዷን ነገር ማወቅ የሚፈልጉ መስለው ቢሰሙ ምንም የማይገዳቸው መስለው ሊጠይቁሽ ይችላሉ። እውነታውን ግን ልንገርሽ፣ እያንዳንዷን ዝርዝር ጉዳይ ስትነግሪው ውስጡ ይቆፈራል፣ ይቦረቦራል፣ መስማት አይፈልግም። ስለዚህ በተቻለሽ መጠን ይህን አንደርስታንድ ልታደርጊ ይገባል። ንገሪኝ ችግር የለውም ሊልሽ ይችላል። ግን ደግሞ የሰማውን እውነታ አምኖ መቀበል የሚችል ወንድ ኦልሞስት የለም። ስለዚህ ያለፈውን ህይወትሽን መልሰሽ መላልሰሽ ወደፊት እያመጣሽ ራስሽንም የፍቅር አጋርሽንም ሰላም ልትነሺ አይገባም። ስለዚህ በዚህ ምክንያት ስላለፈው የፍቅር ህይወትሽ ለፍቅር አጋርሽ በዝርዝር መናገር የለብሽም። የመጀመሪያው። ሁለተኛው ለፍቅር አጋርሽ መናገር የሌለብሽ ወይም ደግሞ ማሳየት የሌለብሽ ነገር ድክመትና ክፍተቶችሽን ነው። ይህን በሚገባ ልታውቂ ይገባል። እዚህ ጋር አብሮሽ ያለው ልጅ በጣም ጥሩ የሚባል የፍቅር አጋር ከሆነ ምናልባት ድክመትሽን ክፍተትሽን ሰምቶ ሊያርም ሊደፍን ሊሸፍን ምናምን ሊረዳሽ ይችላል። ግን ደግሞ አንድ ነገር ልታውቂ ይገባል። ይሄ ሰው ስጋ ለባሽ ነው። አንድ ቀን ሊሰለች ሊደክመው ምናምን ይችላል። መድከምም መሰልቸትም ግን ጥሩ የፍቅር አጋር ሲሆን ነው እዛ ደረጃ ሊደርስ የሚችለው። አብሮሽ ያለው ልጅ መጥፎ የፍቅር አጋር ሲሆንስ? መጥፎ የፍቅር አጋር ሲሆን ግን ድክመትና ክፍተቶችሽን ሰምቶ ሊረዳሽ አይደለም የሚሞክረው፣ መጠቀሚያና አንቺን ማጥቂያ ነው የሚያደርጋቸው እነዛን ነገሮች። ስለዚህ በተቻለሽ መጠን ቅርርባችሁ መልክ እስኪይዝ የልጁን ማንነት በሚገባ እስክትረጂ ድረስ ድክመትና ክፍተቶችሽን ልትናገሪ አይገባም። ድክመትና ክፍተቶችሽን ስትናገሪ እንኳን መቼና እንዴት በምን ያህል ሁኔታ ሊሆን እንደሚገባው በሚገባ ልታቂ ይገባል። ይህን ድክመትና ክፍተትን ደግሞ ፈጥኖ መናገር የግልጽነትም የመቀራረብን ማሳያ አይደለም። ያን ነገር ምን መዝንበት ወይም ደግሞ ምን ለካበት ማሳያ ሊሆን አይችልም በፍጹም። ይህንም ልታቂ ይገባል። ከዚህ በተጨማሪ ግን ወንድ ልጅ አንቺን የሚያከብርሽና ዋጋሽን የሚረዳ ወይም ደግሞ ከፍ ያለ ቦታና ዋጋ የሚሰጥሽ ጠንካራ ሴት መሆንሽን ስታሳዩ ነው። ነገሮችን በራስሽ ዲል ማድረግ እንደምትችይ ስታሳዩ ነው። ይህንም ልታቂ ይገባል። ሁለተኛው ሪዝን ይሄ ነው። ሶስተኛው ሪዝን ደግሞ ክፍተትሽን መናገር የለብሽ። ሶስተኛው ሪዝን እንኳን ያንቺን ክፍተት ሰምቶ ያንቺን ድክመት ሰምቶ ሊደፍን ሊረዳሽ ቀርቶ የራሱንም ክፍተት መድፈን የማይችል ወንድ ደግሞ ሊኖር እንደሚችል ልታቂ ይገባል። ለእንደዚህ አይነት ወንድ ድክመትና ክፍተትሽን መናገር ትርፉ የሰው አፍ ውስጥ መግባት ነው። በእነዚህ ምክንያቶች ድክመትና ክፍተትሽን ፈጥነሽ ለፍቅር አጋርሽ ማጋራት የለብሽም። ግን ደግሞ ይህን ስልሽ ፌክ ማንነት ይኑርሽ ወይም ደግሞ አስመሳይ ሰው ሁኚ እያልኩሽ አይደለም። ቅድም እንዳልኩሽ ድክመትና ክፍተቶችሽን መቼ በምን አይነት ሁኔታ ውስጥ መናገር እንዳለብሽ ልታቂ ይገባል። ሁለተኛው ይሄ ነው።